የሩሲያና ዩክሬንን ጦርነት ለማቆም የሚደረገው የዲፕሎማሲ ጥረት አሁን ሌላ መልክ የያዘ ይመስላል። ጦርነቱን ለማቆም ጥረት ሲያደርጉ የቆዩት ዶናልድ ትራምፕ ከሩሲያ ጋር እሰጥ አገባ ውስጥ ገብተዋል። ፕሬዚዳንቱ በሩሲያ ላይ ማዕቀብ ከጣሉ በኋላ የሩሲያው ፕሬዚዳንት ቭላዲሚር ፑቲን ለተጣለባቸው ማዕቀብ አስተያየት ሰጥተዋል። ቭላዲሚር ፑቲን ሀገራቸው ከአሜሪካ ለተጣለባት ማዕቀብ የማትንበረከክ መሆኑን ለጋዜጠኞች ተናግረዋል። ሞስኮ ከአሜሪካ ወይም ከሌላ የውጭ ኃይል ለሚደርስባት ጫና ፈጽሞ እንደማትንበረከክ የተናገሩት ፑቲን በሩሲያ ውስጥ ለሚሰነዘር ማንኛውም ወታደራዊ ጥቃት እጅግ በጣም ከባድ ምላሽ እንደምትሰጥም አስጠንቅቀዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አሜሪካ በሩሲያ ሁለት ትላልቅ የነዳጅ አምራቾች ሮዝኔፍትና ሉኮይል ላይ ማዕቀቦችን መጣሏን መግለጻቸው ይታወሳል። ማዕቀቡ በትላንትናው ዕለት የዓለም የነዳጅ ዋጋ በ5 በመቶ ገደማ እንዲጨምር፣ ከዛ ባሻገር ህንድ ደግሞ የሩሲያን ከውጭ የሚገቡ ምርቶች ለመቀነስ እንድታስብ አድርጓታል። ይህ ማዕቀብ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከተመለሱ በኋላ የመጀመሪያው እርምጃ ነው። ከዚህ ቀደም ሩሲያ ላይ የሚጣሉ ማዕቀቦች ሀገሪቱ ወደ ሰላም ስምምነት ንግግር እንዳትመጣ የሚያደርጋት ነው ሲሉ የቆዩት ዶናልድ ትራምፕ አሁን ላይ የአስተሳሰብ ለውጥ ማድረጋቸውን የሚያሳይ እርምጃ ነው የወሰዱት። ትራምፕ በሩሲያ ላይ የወሰዱት እርምጃ ሞስኮ ላይ የነበራቸውን የፖሊሲ ለውጥ ያሳየ ነው ተብሏል። ይሁን እንጂ አሜሪካ የሩሲያ የነዳጅ ድርጅቶች ላይ የጣለችው ማዕቀብ ከባድ ቢሆንም የሩሲያን ኢኮኖሚ በእጅጉ የሚጎዱ አይደለም ሲሉ ፑቲን ተናግረዋል። አሜሪካ የጣለችው ማዕቀብ ለእኛ ከባድ ናቸው ያሉት ፑቲን ነገር ግን የሚያስከትሉት ውጤት እምበዛም ከባድ የሚሆን አይደለም ሲሉ ጠቅሰዋል። የሀገራቸውን የኢኮኖሚ ጤንነት የሚጎዳም አይደለም ብለዋል። ፑቲን ማዕቀቡ የሩሲያና አሜሪካን ግንኙነት የማያጠናክር ነው ያሉ ሲሆን ወዳጃዊ ያልሆነ ድርጊት መሆኑን አክለዋል። ትራምፕ የወሰዱት እርምጃ በሩሲያ ላይ ጫና ለመፍጠር የተደረገ ሙከራ ነው ያሉት ቭላዲሚር ፑቲን ነገር ግን ራስን የማያከብር ሀገርም ሆነ ራስን የማያከብር ሕዝብ በጫና ሳቢያ ምንም ውሳኔ አይወስንም በማለት ሀሳባቸውን አስረግጠው ተናግረዋል። ከዛ ባለፈም ማዕቀቡ የተለያዩ የነዳጅ ዋጋ ምርቶች መጨመር ያስከትላል ብለዋል። በዓለም ላይ ሁለተኛዋ ትልቅ የነዳጅ ላኪ ላይ የሚጣሉ ማዕቀቦች ምርቶችን አጉል ያደርጋል ያሉት ፑቲን የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር እንደሚያደርግ አስጠንቅቀዋል። ይህ ደግሞ ለዋሽንግተን ፖለቲካዊ ምቾት የማይሰጥ ሊሆን እንደሚችል ተናግረዋል። የሩሲያ የውጭ ጉዳይ ሚኒስትር ቀደም ሲል አዲሱ ማዕቀብ የዩክሬንን ጦርነት ለማስቆም የሚደረገውን ዲፕሎማሲ ጥረት ሊጎዳ እንደሚችል አስታውቋል። ሁለቱ መሪዎች ባለፈው ሳምንት በስልክ ንግግር ካደረጉ በኋላ በሃንጋሪ ቡዳፔስት ተገናኝተው እንደሚወያዩ መነገሩ የሚታወስ ነው። የሁለቱ መሪዎች ንግግር ከአላስካው ውይይት በኋላ ለመጀመሪያ ጊዜ ይደረጋል የሚል ተስፋ ነበር። ይሁንና በታቀደው መልኩ ሳይካሄድ የመሪዎቹ ንግግር ቀጠሮው መሰረዙ ተመላክቷል። ስለዚህ ተጠይቀው የመለሱት የሩሲያው አለቃ ቭላዲሚር ፑቲን የንግግሩ ሀሳብና ቦታው ቀድሞውንም ቢሆን በትራምፕ ሀሳብ የቀረበ መሆኑን ተናግረዋል። ውይይት ሁልጊዜ ከግጭት የተሻለው ነው ያሉት ፑቲን ንግግሩ የታቀደው ለዚህ መሆኑን ጠቅሰዋል። የአውሮፓ ህብረት መሪዎች በበኩላቸው ከዩክሬን ጎን መሆናቸውን ቀጥለዋል። ትላንት ምሽት ለሚቀጥሉት 2 ዓመታት ዩክሬንን በፋይናንስ ፍላጎቷን ለማሟላት በቤልጂየም ባደረጉት ስብሰባ ተስማምተዋል። ነገር ግን የአገሪቱን የመከላከያ ስርዓት ለመደገፍ በቢሊዮን የሚቆጠረውን የሩሲያን ገንዘብ ለዩክሬን ከመስጠት ተቆጥበዋል። ሩሲያ ጦርነቱን ስትጀምር ጊዜ በአውሮፓ የገንዘብ ዝውውር እገዳ ተጥሎባት ያልተለቀቀላት 122 ቢሊዮን ፓውንድ እስከ ታህሳስ ወር ድረስ በእግድ እንዲቆይ ተወስኗል። ከብራስልስ ስብሰባ በኋላ በለንደን ተከታይ የመሪዎች ስብሰባ ይካሄዳል የተባለ ሲሆን የአውሮፓ መሪዎች በዩክሬንና ሩሲያ ጉዳይ ይወያያሉ ተብሎ ይጠበቃል። የእንግሊዙ ጠቅላይ ሚኒስትር ኪየር ስታርመር የአውሮፓ መሪዎች ለኪየቭ የረዥም ርቀት ሚሳኤልን እንዲሰጡ እንደሚጠይቁ ተነግረዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከኔቶ ዋና ጸሐፊ ማርክ ሩተ ከዴንማርክ ጠቅላይ ሚኒስትር ማቴ ፍሬዴሪክሰን ጋር በመሆን በዚህ ስብሰባ ላይ ይገኛሉ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጨምሮ ሌሎች መሪዎች በበየነ መረብ ውይይቱን ይቀላቀላሉ ተብሎ እየተጠበቀ መሆኑን ቢቢሲ ዘግቧል። የእንግሊዙ ጠቅላይ ሚኒስትር የሆኑት ኪየር ስታርመር ሩሲያ በዩክሬን የምታደርገውን ጥቃትና ወታደራዊ ዘመቻ እንዲቆም ለዩክሬን ወታደራዊ አቅሟን ማጠናከር መቻል አለብን የሚል አቋም ይዘው እየተንቀሳቀሱ መሆኑ ተነግሯል። በዚህ ጦርነት ውስጥ ጦርነት ማቆም የማይፈልጉት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ናቸው ያሉት ስታርመር ለዚህም ማሳያ የሚሆነው በተያዘው ሳምንት በህፃናት ማቆያ ላይ የተፈጸመው ጥቃት ነው በማለት ወቅሰዋል። በዩክሬን ሁለተኛዋ ትልቅ ከተማ ካርኪቭ የተፈጸመው ጥቃት 7 ሰዎች መገደላቸውን ቢቢሲ በዘገባው አስታውሷል። ስታርመር በለንደን በሚሰበሰቡበት ወቅት ተጨማሪ 100 የሚሳኤል መቃወሚያ ለዩክሬን እንዲሰጣት ቃል እንደሚገቡ ተናግረዋል። ይህ የመሳሪያ ድጋፍ ዩክሬንና እንግሊዝ የ1.6 ቢሊዮን ፓውንድ ስምምነት አካል መሆኑም ተመላክቷል። የአውሮፓ ሀገራት ዩክሬንን ለማስታጠቅ ቆርጠው መነሳታቸውም ተገልጿል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በተለይ የቶማሃውክ ሚሳኤል ከኔቶ ለማግኘት የሚያደርጉት ጥረት መሳካት የቻለ አይመስልም። የረዥም ርቀት ሚሳኤል ለሀገራቸው ድጋፍ እንዲደረግ የአውሮፓ ሀገራትንና ዶናልድ ትራምፕን ደጅ ጠንተዋል። ዜሌንስኪ ይህንን አይነት መሳሪያ ስትራቴጂክ
የሚባሉ የሩሲያን አካባቢዎች ለማጥቃት እንደሚጠቀሙበት ሲገልጹ ቆይተዋል። ከዛ ባለፈም ሩሲያ የቶማሃውክ ሚሳኤል ለዩክሬን እንዲሰጥ ለማድረግ የሚያስችለውን ጥረት ወደ ንግግር እንድትመጣ አድርጓታል። ስለዚህ መሳሪያው ሩሲያን ለማስገደድ ሁነኛ መፍትሄ ነው በማለት ገልጸውታል። ይሁን እንጂ ዶናልድ ትራምፕ የቶማሃውክ ሚሳኤል ወደ ዩክሬን የመላክ ሀሳብን ውድቅ ስለማድረጋቸውም ተጠቁሟል። ለዩክሬን የቶማሃውክ ሚሳኤሎችን ማቅረብ ተግባራዊ ሊሆንም እንደማይችል የገለጹት ትራምፕ አጠቃቀሙን ለመረዳት ቢያንስ 6 ወራትን ይወስዳል ሲሉ አጽንኦት ሰጥተው ተናግረዋል። ቶማሃውክ የሚተኮስበት ብቸኛው መንገድ እኛ ብንተኩሰው ነው፣ ያንን ደግሞ አናደርግም ሲሉ አስረግጠው መናገራቸው ነው የተሰማው። ሩሲያ በበኩሏ ከአውሮፓ ሀገራት በሚለገስ መሳሪያ የሚፈጸም ጥቃት ግጭቱን ይበልጥ የሚያባብስ መሆኑን አስታውቃለች። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በትላንትናው ዕለት በሰጡት ሀሳብ ሩሲያ በእነዚህ ሚሳኤሎች በሚሰነዘርባት የሚሳኤል ጥቃት አጸፋዋ የከፋ ይሆናል በማለት አስጠንቅቀዋል። ጦርነቱን ለማቆም የሚደረጉ ጥረቶች በጠረጴዛ ከሚደረገው የንግግርና የዲፕሎማሲ አካሄድ በተለየ ሀዲድ ላይ እየሄደ ይገኛል። ዶናልድ ትራምፕም መጫወቻ ካርዳቸውን ማዕቀብ አድርገዋል። የቢቢሲው ተንታኝ ስቲቨን ሮዘንበርግ ዶናልድ ትራምፕ ካሮትና ዱላ ከሆነው የዲፕሎማሲ አካሄድ ወደ ዱላዋ ጋርለዋል፣ አሁን መነጋገሪያ ርዕሳቸው ማዕቀብ ሆኗል ሲል ገልጿል። ይህ የማዕቀብ እርምጃ የትራምፕን በሩሲያና በፕሬዝዳንቷ ቭላዲሚር ፑቲን ላይ ያላቸውን ተስፋ ማጣት ያሳየ ነው በማለት ተንታኙ ገልጾታል። ይሁን እንጂ በዶናልድ ትራምፕ ዛቻና ማዕቀብ የሩሲያው ፕሬዝዳንት ቭላዲሚር ፑቲን አቋማቸው ይለወጣል የሚል እምነት የለኝም በማለት ተንታኙ አስረድቷል። ሩሲያ ባላት መርህ አትደራደርም፣ የኔቶ መስፋፋት አትፈልግም ያለው ሮዘንበርግ ሰላም የምትፈልግም ቢሆን በራሷ የስምምነት ምክረ ሀሳብ መሆኑን ጠቅሷል። የሰሜን ጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ የሆኑት ማርክ ሩተ ከዶናልድ ትራምፕ ጋር ባደረጉት ውይይት የሩሲያና ዩክሬንን ጦርነት ለማቆም የሚቻላቸውን ለማድረግ ፈቃደኛ እንደሆኑ ጠቅሰዋል። ትራምፕ የሰላም ስምምነት ለማምጣት ጋዛን ጨምሮ በተለያዩ የዓለም አካባቢዎች ያደረጉትን ጥረት አድንቀዋል። የአውሮፓ ሀገራት ከዩክሬን ጎን በቆሙበት በዚህ ወቅት ሰሜን ኮሪያ ደግሞ ከሩሲያ ጎን እንደምትቆም አስታውቃለች። የሰሜን ኮሪያው መሪ ኪም ጆንግ ኡን የሰሜን ኮሪያ ወታደሮች ከሩሲያ ጎን ለመሰለፍ ምንጊዜም ቁርጠኛ እንደሆኑ አስታውቀዋል። ኪም በሩሲያ በጦርነት የተሰዉት ወታደሮችን ለማሰብ በተደረገ መርሃ ግብር ላይ በቀጣይ ጊዜያት ሩሲያ ያልተገደበና የማይቋረጥ ድጋፍን ከሰሜን ኮሪያ እንድታገኝ አስረግጠው ነው ያስረዱት። የሰሜን ኮሪያ ወታደሮች 4 ዓመት ሊጠጋው በቀረው በሩሲያና ዩክሬን ጦርነት መካከል ከሩሲያ ጎን ቆመው ተዋግተዋል። በተለይ ኩሩስክ በተባለው አካባቢ ከባድ መስዋዕትነትን እንደከፈሉ ይነገራል። መረጃዎች እንደሚያመለክቱት እስከ 10 ሺህ የሚጠጉ የሰሜን ኮሪያ ወታደሮች ከሩሲያ ጎን ሆነው ለመዋጋት ተሰማርተዋል። ከነዚህ ውስጥ 2000 የሚሆኑት ጉዳት ማስተናገዳቸውንም ሮይተርስ በዘገባው አስታውሷል። ሰሜን ኮሪያ በአንጻሩ ለሩሲያ ባደረገችው ድጋፍ ወታደራዊ የቴክኖሎጂና በኢኮኖሚ ዘርፍ ተጠቃሚ መሆን የምትችልበትን አጋጣሚ መፍጠሯን ሮይተርስ በዘገባው አመልክቷል።